በአፍሪካ የታሪክ መዝገብ ውስጥ በአምባገነን አገዛዝ ስማቸው ከሚጠቀሱት መሪዎች አንዱ የነበረው የዩጋንዳው መሪ ኢዲ አሚን ዳዳ በስልጣን ላይ በነበሩበት ወቅት አንድ ጥብቅ ትዕዛዝ ያወጣሉ። በ1972 ዓ.ም በኢዲ አሚን መሪነት በወጣው ትዕዛዝ የዘር ሐረጋቸው ከደቡባዊ ኤሽያ የሚመዘዙ ማናቸውም በኡጋንዳ የሚኖሩ ነዋሪዎች በ90 ቀናት ውስጥ ሀገሪቱን ለቀው እንዲወጡ የሚያስገድድ ነበር። ምንም እንኳን በጊዜው የነበረ ዜግነታቸው ዩጋንዳዊ ቢሆንም የዘር ሐረጋቸው ሙሉ ለሙሉ ከዩጋንዳ ሳይሆን ከደቡባዊ ኤሽያ ጋር የተቀላቀለ ደም ካለባቸው በ90 ቀናት ውስጥ ሀገሪቱን ለቀው እንዲወጡ በሺዎች የሚቆጠሩ ሰዎች ላይ ግዳጅ ተጥሎባቸው ነበር። በዚህ ጊዜ ነው ታዲያ የዛሬ ባለ ታሪካችን የሆነችው ሴት እናትና አባት ዘራቸው ከህንድ የሚመዘዝ መሆኑን ተከትሎ ዩጋንዳን ጥለው የተሰደዱት። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ ከእናንተ ትንሽዬ እገዛችሁ ያስፈልገኛል። በርከት ያለ ቤተሰብ ያለው ቻናል ቢሆንም እይታው ግን ያን ያህል አይደለምና የእናንተ አንድ ላይክ ለኔ ዋጋ አላት። ስለዚህ ላይክ በማድረግ እየጀመራችሁ አዲስም ይሆናችሁ ሰብስክራይብ እያደረጋችሁ ሌላው ከወንጀል ታሪኮች በተጨማሪ ሌላ ታሪኮችን አካትቼ በቅርቡ የማቀርብ ሲሆን እንደምትወዱትም ተስፋ አደርጋለሁ። ለምትሰጡኝ የተለያዩ አስተያየቶች እጅግ በጣም እያመሰገንኩ ወደ ዛሬው ታሪክ ልለፍ። አብራችሁን ቆዩ። ቪኖድ ሂንዶቻ እና ሊላም ሂንዶቻ ስደተኛ ሆነው በገቡበት ስዊድን ሀገር ውስጥ ልጆች ወልደው ቤተሰብ መሰረቱ። ቪኖድና ኒላም ኤሚ የተባለች ሴት ልጅና አኒሽ የተባለ ወንድ ልጅ ወልደው በዛው በሀገረ ስዊድን ኑሯቸውን ከቀጠሉ በኋላ ሶስተኛዋና የቤቱ ትንሿ ልጅ የሆነችውን አኒን ተቀበሉ። አኒ ዲዋኒ የቤቱ ትንሿ ልጅ ሆና ሁሉም የሚሳሱላትና የምትወደድ አይነት ልጅ ሆና አደገች። አኒ ከዩኒቨርሲቲ ከተመረቀች በኋላ ወደ ስቶክሆልም በማቅናት ስራ ጀመረች። አኒ በሀያዎቹ እድሜዋ ላይ አጋማሽ ስትደርስ ልክ እንደ ታላቅ እህቷ ትዳር ይዛ ልጆችን ወልዳ የራሷን ቤተሰብ መመስረት አብዝታ ትመኝና ፍላጎቷን ታሳይ ነበር። አኒ በአንዳንድ አጋጣሚዎች የምትሄድበት እንግሊዝ ሀገር በሄደችበት አጋጣሚ አንድ አዲስ ነገር ይፈጠራል። የአኒ አክስት የሆነችው ሴት ከአኒ ጋር አብሮ መጓዝ ይችላል ብላ ካመነችው ሰው ጋር እንዲተዋወቁ ታደርጋለች። ነገሮች ገና በጅምር ላይ እንዳሉ አክስቷ ባስተዋወቀቻት ሰው ላይ ብዙም ፍላጎት ያልነበራት አኒ ቀስ በቀስ ግን እሷን በሱ ላይ ጥሩ ስሜት ይሰማት ጀመር። አኒ አዲስ የተዋወቀችው ሰው ሽሪን ዲዋኒ የተባለ የ30 ዓመት ወጣት ሲሆን ገና በዚህ እድሜው ሚሊዮነር መሆን ችሎ ነበር። አንዳንዶች ሽሪንን ሲገልጹት ራሱን ከፍ ከፍ የሚያደርግና ሀብቱን ለማሳየት እዩኝ እዩኝ የሚያበዛ ምግባር የሌለው ሰው ነው ሲሉት፣ ሌሎች ደግሞ በተለየ እይታ የሚመለከቱት ሰዎች ስለ የዋህነቱና ደግነቱ ይናገራሉ። በግንኙነታቸው የመጀመሪያ ወቅት በእሱ ላይ ጥሩ አይነት አመለካከት ያልነበራት አኒም ታዲያ በጊዜ ሂደት ስለሱ የነበራት አመለካከት ትክክል እንዳልነበርና ቀርባ ስታየው መልካም ባህሪውን እንዳየችው በማሰብ ግንኙነታቸው እየጠነከረ መጣ። አኒና ሽሪን ግንኙነታቸው ወደ ፍቅር ለማደግ ብዙ ጊዜ አልወሰደም ነበር። በዚህም ታዲያ ጥንዶቹ መግባባታቸውን ጨምሮ የፍቅር አጋሮች ሆኑ። በዚህ መሃል ግን አንድ መሰናክል ነበር። ይህም የሁለቱ በቋሚነት የሚኖሩበት ሀገር የተለያየ መሆኑ ነበር። ይህም አልፎ አልፎ ብቻ የሚቆየው በአካል የመገናኘት ነገር አንዳቸው ወደ አንዳቸው ጠቅልለው እስካልመጡ ድረስ አንደኛው የፍቅር ፈተና ሆነ። የአኒና ሽሪን ግንኙነት በርቀት ውስጥ ሆኖ እየጠነከረ የመጣ ነበርና አኒ ቤተሰቦቿን በመያዝ ወደ እነ ሽሪን ቤት በመሄድ የቤተሰብ ትውውቅ አደረጉ። ሽሪንና ቤተሰቦቹ የአኒንም ቤተሰቦች በደማቁ ተቀበሏቸው። የአኒ አባት በሽሪን መልካም ስነ ምግባርና ሃይማኖቱን አክባሪ መሆን ተደስቶ ልጁ ትክክለኛውን ሰው እንዳገኘች ተሰማው። ከትዳር በፊት ግንኙነት ማድረግ እንደሌለባቸው ራሱ ሽሪን እንደገለጸላት
ለአባቷ የነገረችው አኒ ይህ ንግግሯ የአኒን አባት ለሽሪን ያለው አክብሮት ይበልጥ ከፍ ያደረገበት አጋጣሚ ነበር። በዚህም ታዲያ በሁለቱም ቤተሰቦች ይሁንታ ጥንዶቹ በይፋ ትዳር የሚመሰርቱበት ቀን ተቆረጠ። ኦክቶበር 2010 ዓ.ም እጅግ ደማቅ በሆነ መልኩ አኒና ሽሪን ተሞሸሩ። በህንድ ሙምባይ የተደረገው ይህ ጋብቻ ስነ ስርዓት ለተመልካች አስደናቂ የሰርግ ስነ ስርዓት ሆኖ አለፈ። የሰርግ ስነ ስርዓቱ በደማቅ ሁኔታ ከተጠናቀቀ በኋላ ቀጣይ የጫጉላ ሽርሽር ቀን መቁረጥ ጥንዶቹ የብቻቸውን ጊዜ የሚያሳልፉበትን አሪፍ አድርገው ለማሳለፍ ኖቬምበር 12 2010 ዓ.ም የመረጡት ቀን ሆነ። የዚህ የጫጉላ ሽርሽር የጉዞ እቅድ ሙሉ ለሙሉ የተሰናዳው በሽሪን ሆኖ ወደ ደቡብ አፍሪካ አቀኑ። ደቡብ አፍሪካ ከደረሱ በኋላ ዞላቶን የተባለ ሹፌር ወደሚፈልጉበት ሊያደርሳቸው መኪናውን እያሽከረከረ መጣ። ከዚህ በኋላ አኒና ሽሪን በሚንቀሳቀሱበት ቦታና ወደ ሆቴል ገብተው በሚታየው የደህንነት ካሜራ ቅጂ በፈገግታ ተሞልተው ፎቶ እየተነሱ ሲዝናኑ ይታያል። ይህም በዚህ ሰዓት ጥንዶችን ለሚመለከት ሰው ምን ያክል ደስ የሚል የጫጉላ ሽርሽር ላይ እንደሆኑ መገመት ይቻላል። ወደ ፈለጉበት ቦታ እንዲያደርሳቸው ራሱ ሽሪን የቀጠረው ዞላቶንጎ የተባለው ሹፌር ደቡብ አፍሪካን ለማስጎብኘት እንዳስጎብኝም እየሆነ የሚፈልጉበት ቦታ ያደርሳቸዋል። አኒና ሽሪን በቀጣዩ በጉብኝታቸው ውስጥ ለማየት የሄዱበት አካባቢ ትንሿን ጉልቶ የተባለችን ከተማ ነበር። በጊዜው ታዲያ ይህ ከተማ ከፍተኛ የደህንነት ስጋት የነበረበት ቦታ ሲሆን የግድያው ስሌት በአማካኝ ሲሰላ በሁለት ቀን ውስጥ አንድ ሰው የሚሞትበት አካባቢ ነበር። በዚህ አስጊ የደህንነት ሁኔታ ውስጥ ነበር ታዲያ ጥንዶቹ የጫጉላ ሽርሽራቸው ውስጥ የጉልቱን ጉዞ ያካተቱት። በቶንጎ አሽከርካሪነት ወደ ውስጥ ዘልቀው የገቡት ጥንዶቹ ከተወሰነ ቆይታ በኋላ መኪናቸው በድንገት ቆመ። ወዲያውም ታዲያ ሁለት መሳሪያ የታጠቁ ሰዎች መሳሪያቸውን ደቅነው ወደ መኪናው በመጠጋት ሹፌሩን በቅድሚያ በማስወጣት መኪናውን እያሽከረከሩ ጥንዶቹን ይዘው ጠፉ። ቀጥለውም የተወሰኑ ርቀት ከተጓዙ በኋላ ጥንዶቹን በመለያየት ሽሪንን ከመኪናው በማስወጣት መንገድ ጣሉት። አኒንን ግን ደግሞ ይዘው አጠፉ። ሽሪን አሁን ላይ ከሚስቱ ተለይቶ ብቻውን የጉልቱ ጎዳና ላይ ተገኝቷል። የተፈጠረውን ለአኒ አባት አሳወቀ። ድንገተኛ ዱብዳ የሰማው አባት ሳይውል ሳያድር ወደ ደቡብ አፍሪካ ለማቅናት ተዘጋጀ። ልጁን ከአጋቾች ጨካኞች ለማስለቀቅ ተስፋን ሰንቆ ለጉዞ የተሰናዳው አባት ሌላ የስልክ ጥሪ ይደርሰዋል። ይህም ታዲያ ልጇ አኒ ሞታ መገኘቷን የሚገልጽ ነበር። ልጁን በህይወት የማግኘት ተስፋው እንደ ጉም የማይዘገን ሆኖ ተስፋው ተሟጠጠ። አኒ ሞታ የተገኘችው በዛው በመኪና ውስጥ ሲሆን እገታውን የፈጸሙት ሰዎች መኪናውን እያሽከረከሩ ከሄዱ በኋላ በአንድ ቦታ ቆመው በአንድ ጥይት ህይወቷን ያጣችውን አኒን በዛው በኋላ መቀመጫ እንዳለች ትተዋት ሄዱ። አኒ መሞቷ ከተረጋገጠ በኋላ በተለይም ለቤተሰቦቿ ሊያምኑትና ሊቀበሉት ያልቻሉት ህመም እንደሆነ ከፍተኛ የሚዲያ ሽፋን ባገኘው የወንጀል ድርጊት ይገለጹ ነበር። ከአኒ ሞት በኋላ በርከት ያሉ ያልተጠበቁ መረጃዎችና መላምንቶች መውጣት ጀመሩ። ነገሩ በጥንቃቄ ሲታይ ቀድሞውኑስ ለጫጉላ ሽርሽር የመጡ ሰዎች በርከት ያሉ መዝናኛ ቦታዎች እያሉ እንዴት ወደዚህ እጅግ ከባድ የሆነ የደህንነት ስጋት ወዳለበት አካባቢ ያውም በምሽት እንዴት ሊሄዱ ቻሉ የሚለው ነበር። ለዚህ ምላሽ የሰጡት ሽሪንና ሾፌሩ ዞላ ወደዚህ ቦታ በምሽት ሊሄዱ የቻሉበት ምክንያት በራሷ በአኒ ግፊት መሆኑን ተናገሩ። ይህ ቃል ታዲያ በበርካቶች ጥያቄ አስነሳ። እውነት አንዲት ሴት በተለይ ለጫጉላ ሽርሽር በመጣችበት ጊዜ እንዲህ አይነት ቦታ ለመሄድ ያውም ግፊት አድርጋ እንዴት ይሄዳሉ የሚለው ነበር። ይህ ጥያቄ ምላሹን በአጥጋቢ ሁኔታ ሳያገኝ ሌሎች ተከታታይ ያልተጠበቁ መረጃዎች መውጣት ጀመሩ። ሌላ ለሰሚው ስሜት የማይሰጠው ነገር አጋች የተባሉ ሰዎች ፊታቸው እየታየና ሽሪንና ዞላን ለፖሊስ ሪፖርት እንደሚያደርጉ ሳይረዱ እንዴት ዝም ብለው ለቀቋቸው እና አኒንን ብቻ ሊወስዷቸው አሉ የሚለው ጥያቄ ምላሽ የሚፈልግ ነበር። የሽሪን ብዙም ሳይቆይ ወደ እንግሊዝ መመለስ ሌላ እንግዳ ነገር ነበር። ዞላቶንጎ በቁጥጥር ስር ውሎ ምርመራ ከተደረገበት በኋላ
እውነት ያለውን ነገር ተናዘዘ። በዚህም እገታው ድንገተኛ ሳይሆን ቀድሞውንም የታቀደበት መሆኑን ገለጸ። የዚህም ነገር ጠንሳሽ ማንም ሳይሆን ራሱ ባለቤቷ ሽሬ እንደሆነ ቃሉን ሰጠ። በዞላ ቶንጎ ቃል መሰረት የሽሬን ወደ እሱ መጥቶ እዚህ አካባቢ እገታ ማድረግና መግደል የሚችሉ ሰዎች የሚፈልግበትና ባለቤቱ እንድትሞት እንደሚፈልግ እንደገለጸለት ተናገረ። ለዚህም ዳጎስ ያለ ገንዘብ ቃል እንደገባለት ገለጸ። ዞላ ቶንጎ የታዘዘውን ለመፈጸም 2 ሰዎችን አነጋግሮ ድርጊቱ እንደተፈጸመ ተናዘዘ። ሚዙዋ ማዶዳ ኩዋቤና ዞሊሌ ሜጌኒ እገታውን ለመፈጸም የተስማሙት ሰዎች ሆኑ። ሁለቱም ሰዎች በቁጥጥር ስር ዋሉ። እናም ምርመራ ተከፈተባቸው። ዞላ ቶንጎ የ18 ዓመት ፍርድ ሲፈረድበት ጥፋተኛ ሆኑ የተገኙት ሁለቱ አጋቾችም ፍርዳቸውን አገኙ። መሳሪያውን በአኒ አንገት ላይ የተኮሰው ሜጌኒ በእድሜ ልክ እስራት ሲቀጣ፣ ሌላኛው ተባባሪ አጋች ደግሞ በ25 ዓመት እንዲቀጣ ተወሰነ። በቀጣይ አይኖች ሁሉ በእንግሊዝ ሀገር በሚገኘው ሽሬን ላይ አተኮሩ። በዛው ሀገር በቁጥጥር ስር ውሎ ምርመራ ተከፈተበት። የሁሉም ሰው ጥያቄ የሆነው እንደተባለው ራሱ የሟች ባለቤት ከሆነ የነገሩ ጠንሳሽ ከሷ ሞት ምን ሊያገኝ ይችላል የሚለው ነበር። አንዳንድ መረጃዎች በጋብቻቸው ደስተኛ የነበረ ቢመስልም በእርግጥ ግን ደስተኛ እንዳልነበር፣ ይበልጥ ነገሩን ጠበብ ሲያደርጉ ደግሞ ሽሬን ድብቅ ማንነት የነበረው ሲሆን ይህም የተመሳሳይ ጾታ ፍቅር ፍላጎት ያለው ሰው መሆኑን በመግለጽ ከአኒ ጋር የፈጸመው ጋብቻም የዚህ ማንነቱ ሽፋን እንዲሆንለት ነበር የሚሉት መረጃዎችም መውጣት ጀመሩ። ይህ አይነት መላምንቶችና መረጃዎች እየወጡ የሽሬን በሀገረ እንግሊዝ የሚታየው የምርመራ ሂደት ቀጠለ። ፍርድ ቤት ግን በመጨረሻም ውሳኔውን ወሰነ። በዚህም ሽሬንን ጥፋተኛ የሚያስብል ትክክለኛ ማስረጃ አላገኘውም በማለት በነጻ አሰናበተው። ፍርድ ቤት ሽሬንን ነጻ ቢለውም በበርካቶች አእምሮ ውስጥ ያልተመለሱት ጥያቄዎች የሽሬንን ከወንጀሉ ነጻ መሆን በመጠራጠር ሀሳባቸውን መግለጻቸውን ቀጠሉ። ከዚህ ሁሉ በስተጀርባ ግን ልብ የሚነካው በጫጉላ ሽርሽሩ ወቅት የተገደለችው አኒ ታሪክ በርካቶችን ያሳዘነ አጋጣሚ ሆነ። ውድ ቤተሰቦች ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። በታሪኩ ላይ ያላችሁን አስተያየት አሳውቁኝ። ላይክ፣ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ እያልኩኝ በሌላ አዲስ ታሪክ እስክመለስ ድረስ ቸር ቆዩልኝ።